እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው ይሄማ ትልቅ የምስራች ነው። ቀኔን ያበራው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አርኤፍኤም 95.1 ላይ ትገኛላችሁ። የማንቸስተር ሲቲን ጉዳይ እንመልከት። ትናንትና እንግዲህ ክሪስታል ፓላስን በሜዳው 3-0 በሆነ ሰፊ ውጤት አሸንፏል። ጋርዲዮላ በርካታ ተጫዋቾችን ቀይሮ ነበር ወደ ሜዳ መግባት የቻለው። ያው እነ ፊል ፎደን ከረጅም ጊዜ በኋላ ወደ ቋሚ አሰላለፍ በፕሪሚየር ሊጉ የተመለሱበትም ነበር። ይህንን ጉዳይ እናንሳው። ግን በጣም ጥሩ ምሽት አሳልፏል። ፎደንም በተለይ የመጀመሪያው አሲስት በጣም አስደናቂ እንደነበረ ተመልክተናል። ያው ጥሩ ውጤትና ጥሩ ብዙ ግቦችን የሚያስቆጠረበት ምሽት ነበር። እናንሳኝ ጉዳይ ተከታታይ በኤቲሃድ ሁለተኛ 3-0 ውጤቱ ነው። ባለፈው ቅዳሜም ከብሬንፎርድ ጋር በነበረው ጨዋታ እንዲሁ በተመሳሳይ 3-0 አሸንፈው ነበር። የባለፈው ጨዋታ በሁለተኛው አጋማሽ የተቆጠሩ ጎሎች ነበሩ። ትላንትና ግን ሲቲ ከሞላ ጎደል የመጨረሻው የሳቪኞ ጎል እስኪቆጠር ድረስ የመጀመሪያ አጋማሽ ላይ ባስቆጠራቸው ጎሎች ነው ያሸነፈው እና አሁን እንግዲህ 36 ጨዋታ አድርጓል። ከአርሰናል እኩል የጨዋታ ቁጥር ነው። ፕሪሚየር ሊግ ውስጥ ከሚቀጥለው ሳምንት ድረስ የዋንጫ ፍክክሩን በተመለከተ ፖቴንሻሊ እስከ መጨረሻው ሳምንት ድረስ ሊቆይ እንደሚችል የሚያሳይ ነው። በእርግጥ አሁን የሚቀጥለው ሳምንት ላይ አርሰናል ሰኞ ይጫወታል፣ ማንቸስተር ሲቲ ማክሰኞ ይጫወታል እና ሊፈጠሩ የሚችሉ ለውጦች አሉ። ማንቸስተር ሲቲ አሁንም ቢሆን ከተቀሩት ሁለት ጨዋታዎች ከሌሎች ቡድኖች ፌቨር የሚፈልግበት ጊዜ ነው። ጓርዲዮላም ለዚህ ነው ትላንትና በእኛ እጅ ላይ አይደለም ያለው። በቀደምም እንደ ቀልድ ከማኒዩ አይረንስ ብሎ ከዌስትሃም የዌስትሃምን ምልክት አሳይቶ ከዌስትሃም ኦፍኮርስ ማቴማቲክሱ እሱን ነው የሚያሳየው። አርሰናል ነጥብ መጣል አለበት በተቀሩት ሁለት ጨዋታዎች። ማንቸስተር ሲቲ የራሱን የተቀሩትን ጨዋታዎች እያሸነፈ ማለት ነው። የተቀሩት ጨዋታዎች ሁለት ጨዋታዎች ናቸው፣ ከቦርንመዝና ከአስቶን ቪላ ጋር በመጨረሻው ሳምንት የሚከናወኑ ጨዋታዎች ናቸው እና ስለዚህ ዋንጫ ፉክክሩ እስከ 38ኛው ሳምንት ድረስ ሊዘልቅ የሚችልበት እድል አለ። በእርግጥ የሚቀጥለው ሳምንት ላይ አርሰናል በርንሌን ካሸነፈ እና ማንቸስተር ሲቲ አሁን 6ኛ ስፍራ ላይ ወዳለው ወደ ቦርንመዝ ሜዳ ነው የሚሄደው። ከኤፍኤ ካፕ ፋይናል በኋላ ነው። ፔፕ አይ ቲንክ ብዙ ሮቴሽን ያደረገውም በአጭር ቀን ጊዜ ውስጥ በ7 ቀናቱ 3 ጨዋታ ነው የሚያደርገው። ትላንትና ረቡዕ ነበር ከክሪስታል ፓላስ ጋር የፕሪሚየር ሊግ ጨዋታ አድርጓል። ቅዳሜ ዕለት ኤፍኤ ካፕ ፋይናል ነው። ከዛ ማክሰኞ ነው ከቦርንመዝ ጋር የሚጫወተው። በዛም በጣም ጠባብ በሆነ ጊዜ ውስጥ ሶስቱም አስፈላጊ ጨዋታዎች ናቸው። ለሁለቱ ዋንጫዎች የሚደረጉ ጨዋታዎች ናቸው። የፕሪሚየር ሊግ ዋንጫ ፍክክር ውስጥ በደንብ አለ። 2 ነጥብ ብቻ ነው ልዩነቱ። ኤፍኤ ካፕ ፋይናል ነው። ለሲቲ አሁን ካሉት ሁለት የዋንጫ እድሎች የበለጠ ሪያሊስቲክ የሆነው ደግሞ በእጁ ያለው የኤፍኤ ካፕ ጨዋታ ነው። ሲቀልድ እንዲያውም የቼልሲ ተጫዋቾች ከባለቤቶቻቸውና ከልጆቻቸው ጋር ረፍት ላይ ናቸው ብሏል፣ የሮቴሽኑን ምክንያት ሲናገር። በእርግጥ ከሮቴሽኑ በኋላ በጣም ጠንካራ 11 ነው የነበረው። ከ600 ሚሊዮን ፓውንድ በላይ የዋጋ የትራንስፈር ማርኬት የዋጋ ቫሉዌሽን ይወጣለት ጠንካራ 11 ነው። ቢሆንም የቅዳሜው የቼልሲ ጨዋታና በሚቀጥለው ሳምንት ኤርሊ ጨዋታ ባይኖርበት ኖሮ ይህን ያህል ትልቅ ሮቴሽን የሚያደርግ አይመስለኝም። አሁን ከሞላ ጎደል ባለፉት 2-3 ወራት ማንቸስተር ሲቲ ኮንሲስተንት ሆኖ ከቆየባቸው ምክንያቶች መካከል የኤቨርተኑ ጨዋታ ካልሆነ በስተቀር በሌሎቹ ጨዋታዎች በአብዛኛው ከማርች አጋማሽ ጀምሮ በተለይ ባለፉት 2 ወራት ቡድኑ በጣም ወጥ ነበር። ከነዚህ ምክንያቶች መካከል አንደኛው በጣም መለስተኛ ሮቴሽን ብቻ ነበር ያደርግ የነበረው። ከቻምፒየንስ ሊግ ወጥቷል። ከሞላ ጎደል በሳምንት አንድ ጨዋታ ነው የሚያደርገው። የሚድዊክ ጨዋታዎች አልነበሩበትም። ስለዚህ ተጫዋቾችን በደንብ ሪከቨር ለማድረግ ከጨዋታ ወደ ጨዋታ በቂ የረፍት ጊዜ እንዲኖራቸው እድል የሚሰጥ መርሃ ግብርም ስለነበር ፔፕ ከሞላ ጎደል ከአስገዳጅ የተወሰኑ ለውጦች በስተቀር ተመሳሳይ 11፣ 12፣ 13 ተጫዋቾች ነው ይጠቀም የነበረው። አሁን ይሄኛው ሳምንት ግን በቃ ልክ ቻምፒየንስ ሊግ ሲኖር የሚኖር አይነት ሳምንት ነው። 2 የሚድዊክ ጨዋታዎች በተከታታይ አሉበት። ከዛ ደግሞ
ከሲቲ የሲዝኑ ትልልቅ ጨዋታዎች መካከል አንደኛው በሳምንቱ መጨረሻ የሚደረገው የኤፍኤ ካፕ ፋይናል አለ እና ሮቴሽኑ ይጠበቅ ነበር። ይህን ያህል ትልቅ ሮቴሽን ይኖራል የሚል ግምት አልነበረም እንጂ ፋይናል ጌም እየጠበቀው የበለጠ ሪያሊስቲክ ዋንጫ የማሸነፍ እድል ወይም በእጁ በቁጥጥሩ ስር ያለ እድል ኖሮት እና ደግሞ ፑሽ ኦቨርስ አይደሉም ትላንትና የተሰለፉት ተጫዋቾች በጣም ጥሩ ተጫዋቾች ናቸው። ከረጅም ጊዜ ጉዳት የተመለሰ ተጫዋች፣ የፎርም ችግር ያለበት ተጫዋች እንደዚህ አሰልፏል። ግን ጠንካራ 11 ግን ነው የተጠቀመው። ክሪስታል ፓላስ ደግሞ ከሞላ ጎደል አላማ የለሽ የሚመስል የውድድር ዘመን ነው አሁን የቀረው በፕሪሚየር ሊግ። የመውረድ ስጋት የለበትም። ወደ ላይ ከፍ ማለት እድሉም ጠባብ ነው። ወይም የአውሮፓ ስፍራዎች ላይ መሳተፍ እድል የለውም። አሰልጣኝ ኦሊቨር ግላስን ራሳቸው ትላንትና እሳቸውን በመጠኑ ሮቴሽን ነበራቸው። አዳም ዋርተን ለምሳሌ አልተሰለፈም። ኢስማኤል አሳር አልተሰለፈም። ዳይቺ ካማዳ አልተሰለፈም። ወይም እነዚህ ተጫዋቾች በሙሉ ጨዋታውን አልጀመሩም። ተቀይረው ገብተው ነው የተጫወቱት እና ክሪስታል ፓላስን በጣም የተወጠረ የውድድር ዘመን ነው እያሳለፈ ያለው። በአውሮፓ ውድድር ላይ በታሪኩ ለመጀመሪያ ጊዜ የተሳተፈበት ሲዝን ነው። ይሄ ደግሞ የሊግ ፎርሙላ ያመጣው ችግር ግልጽ ነው። ባለፈው ሳምንት መጨረሻ ነው ማቴማቲካሊ በፕሪሚየር ሊግ መቆየቱን ጭምር ያረጋገጠው። ትልቅ አደገኛ ስጋት አልነበረበትም። አሁን ቶተንሃም ወይ ዌስትሃም እንዳለባቸው አይነት ስጋት ውስጥ ሆኖ አያውቅም። ግን በጣም በሚያሰጋ ሁኔታ ለአውሮፓ ውድድሮች በሰጡትም ከፍተኛ ትኩረት ምክንያትና በሳምንት 2 ጨዋታ ለማድረግ የሚያስችል በቂ ጥራትና ጥልቀት ያለው ስብስብ ስለሌላቸው ኦሊቨር ግላስነርም ከሞላ ጎደል ተመሳሳይ ተጫዋቾችን ሲጠቀሙ ቆይተዋል እና በቅርብ ጊዜ ነው የዛሬ 2 ሳምንት ነው የኮንፈረንስ ሊግ ፍጻሜ የሚደረገው። ስለዚህ እሱን ታሳቢ ያደረጉ የደቂቃ ማኔጅመንቶች በእሳቸው ቡድን በኩል ነበር። ስለዚህ ፔፕ ትልቅ ሪስክ ነው የወሰደው። ምክንያቱም እኔ ከተጫዋቾቹ ኳሊቲ ይልቅ የተሰለፉ ተጫዋቾችን ካይሻቸው በጣም ጥሩ ተጫዋቾች ናቸው። ግን የ6 ተጫዋች ለውጥ በምታደርጊበት ጊዜ ግን የቡድን ውህደት ችግር ይመጣል። የቲም ኮሄዥን ችግር ይመጣል። ይህ በመጀመሪያው 30 ደቂቃ ጨዋታው ላይ ታይቶ ነበር። ክሪስታል ፓላስ የበለጠ አደገኛ ቡድን ነበር፣ በተለይ በሽግግሮች። በኋላ በሪፕሌይ አልታየም፣ ግን ማርጂናል የሆነ ኦፍሳይድ ነበር። ጎል አስቆጥሮ ነበር በጊዜው በዦን ፊሊፕ ማቴታ አማካይነት። ሲቲ ከመራም በኋላ በታይረል ሚሼል አማካይነት እንዲሁ አደገኛ ሙከራ አድርጎ ነበር። አደገኛ ቀጥተኛ የመልሶ ማጥቃት ሩጫዎች ነበሯቸው። የሲቲ አማካይ ክፍል ደግሞ አንድም ስፔሻሊስት 6 ቁጥር ኳስ ነጣቂ አማካይ አልነበረውም። ፊል ፎደንን እና ቤርናርዶ ሲልቫን ነው አንድ ላይ ያሰለፈው። ስለዚህ በሽግግር ሊቸገር እንደሚችል መገመት ይቻል ነበር። ግን በአንድ በኩል ደግሞ ትልቅ ሮቴሽን በሚኖርበት ጊዜ ወዲያው ክሊክ አያደርግም። ተጫዋቾቹ ጊዜ ይፈልጋሉ። አሁን ፊል ፎደን እንኳን ባለፉት 13 ጨዋታዎች 300 ምናምን ደቂቃ ነው የተጫወተው። በጣም ጥቂት ነው ሲጫወት የቆዩ። አሁን የራያን ሼርኪ ቤንች ነው፣ ቦታውን ሼርኪ ወስዶበታል። በሁለተኛው የውድድር ዘመን አጋማሽ በተለይ ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንዱ ሊባል የሚችል በፎርም ከአውሮፓ ምርጥ ተጫዋቾች መካከል አንዱ ሊባል የሚችል ነው። ግን ፎደን ያለበትንም ሁኔታ ያሳያል። የፎደን ሁኔታ ብለን አንድ ፕሮግራም ሰርተ እንደነበር አስታውሳለሁ። ዮሽኮ ግቫርዲዮል ይሰለፋል የሚል ግምት አልነበረም። ከሲዝኑ መጠናቀቅ በፊት ይደርሳል ብሎ ነበር ጓርዲዮላ። ግን አሁን የታይትል ራኒንግ ላይን ያለ ነው ሲቲ አሁንም እድል አለው። ግን ከ4 ወራት በኋላ ለመጀመሪያ ጊዜ ዮሽኮ ግቫርዲዮልን አስጀምሮታል። ምናልባት እነዚህ ሁለቱ ናቸው በጣም ጎላ ያለ ለውጥ እና ሃላንድን አሳርፎታል፣ ሼርኪን አሳርፎታል፣ ዶኩን አሳርፎታል። እነዚህ በቀደም ከብሬንፎርድ ጋር ከነበረው ጨዋታ የበለጠ ሃላንድ እንደውም ጭራሽ ተቀይሮም አልገባም፣ ለደቂቃዎችም አልተሰለፈም። ሊያውም ጎል በጣም አስፈላጊ ሊሆን ይችላል አሁንም በፕሪሚየር ሊጉ ባለበት ፉክክር። ትናንትና በጎል ከአርሰናልም በልጧል። 43 በጎል ልዩነት ማለት ነው። 43 ለ42 ሆነዋል። አርሰናል አንዴ ከሁለቱ በአንዱ ጨዋታዎች አቻ የሚወጣ ከሆነ ወደ ጎል ዲፍረንስ ልንሄድ የምንችልበት እድል አለ። አሁን 2 ነጥብ ነው ልዩነታቸው። ስለዚህ አርሰናል አንዱን አሸንፎ በአንዱ አቻ ቢወጣ ሲቲ ሁለቱንም ጨዋታ ቢያሸንፍ ሁለቱም ቡድኖች 83 ነጥብ ላይ ነው የሚደርሱት። የጎል ዲፍረንስ በጣም ወሳኝ ሊሆን ይችላል። ግን ፔፕ የበለጠ ፕራዮሪቲው 2-0 የመራ ነበር። ሃላንድን ማስገባትና ተጨማሪ ጎሎች መጨመር ይችል ነበር። ግን የበለጠ ስኳዱን ፍሬሽ ማድረግ ነው የፈለገው ለእነዚህ 3 ጨዋታዎች የሚሆን እና በትላንትና ድሉ ምክንያት የዋንጫ ፉክክሩ ቢያንስ እስከሚቀጥለው ሳምንት ድረስ ይቆያል። የሚቀጥለው ሳምንት ላይ ማንቸስተር ሲቲ አርሰናል በርንሌይን ካሸነፈ እና ማንቸስተር ሲቲ ቦርንመዝን ማሸነፍ ካቃተው ማክሰኞ ዕለት የዋንጫ ፉክክሩ ሊያበቃ ይችላል። እንደዚህ አይነት ውጤቶች የሚፈጠሩ ከሆነ ማንቸስተር ሲቲ አርሰናልም ሁለቱም የሚያሸንፉ ከሆነ እስከ መጨረሻው ሳምንት ድረስ አርሰናል ክሪስታል ፓላስን እና ማንቸስተር ሲቲ አስቶን ቪላን እስከሚገጥሙበት ጨዋታ እስከ መጨረሻው ዕለት ድረስ ይቆያል ማለት ነው። ማንቸስተር ሲቲ የሚያሸንፍ ከሆነ አርሰናል የሚሸነፍ ከሆነ ማንቸስተር ሲቲ አዲሱ የፕሪሚየር ሊግ መሪ ይሆናል ማለት ነው፣ ማክሰኞ የሚያሸንፍ ከሆነ። ስለዚህ አሁንም ድረስ ማቴማቲካል ፖሲቢሊቲ በጣም ጠንካራ ነው፣ በጣም ጠንካራ ነው። ለዚህ ነው ሮቴሽኑ ብዙ ሰዎችን አነጋግሮ የነበረው።
እጅ እንደ መስጠት ነው ይሄ ምናምን ያሉ ሰዎች ነበሩ። እኔ ጠንካራ ላይናፕ ነው የምለው። ከዛ ደግሞ ነገሮች ቢወሳሰቡም ከቤንች እነዚህኑ ተጫዋቾች ማስገባት ይችል ነበር። ለማንኛውም ተብሎ ነበሩ ተጫዋቾቹ። አንዳንዶቹም ተቀይሮ ገብተዋል። ፎዱ፣ ሼርኪ አይነቶቹ ተጫዋቾች ተቀይሮ ገብተዋል። ሪስክ ግን ነበር። ለዚህ ነው ጓርዲዮላ ጨዋታው ካለቀ በኋላ ከጨዋታው መደረግ በፊት እንዴት ነው ይህንን ሁሉ ለውጥ ያደረገው ትልቅ ሪስክ አይደለም ወይ ሲሉት አሰልጣኝ እዚህ ያለው ሪስክ ለመውሰድ ነው ብሏል። ግን እንረዳዋለን በ7 ቀን ልዩነት ፊዚካሊ ታክሲንግ የሆኑ 3 ጨዋታዎች አሉበት። ስለዚህ ሮቴሽን ይጠበቅ ነበር። ማሲቭ ሮቴሽን መሆኑ ነው ትልቁ ልዩነት የነበረው። ጨዋታውን በተመለከተ አንዳንድ ነጥቦች ለማንሳት ከለውጦቹ ባሻገር ማለት ነው ቅድም ያነሳሁት አይነት መቸገር ነበረው የመጀመሪያዎቹ ደቂቃዎች ላይ። የመጀመሪያው አጋማሽ በተለይ በጠቅላላ የመጀመሪያው 30 ደቂቃ ላይ እስከዛች የፊል ፎደን ማጂክ ድረስ አስደናቂ አሲስት አንዳንድ ሰዎች የውድድር ዘመኑ የዚህ ሲዝን ምርጡ አሲስት ሊባል የሚችል ብለውታል። አንድ ወዳጃችን ሰላም ብዙ ጊዜ የምንጠቅሰው እሱ ደግሞ ሆሴ ማሪያ ጉቴሬስ ጉቲን ያስታውሰኝ አይነት ባኪል ነው የተረከዘ አሲስት ነው የሚል ቴክስት ልኮልኝ ነበር። ፌርናንዶ ሪዶንዶ በአሲስቶቹም ባይሆን ግን በተረከዝ ፌንታዎቹ ይታወቅ የነበረ ተጫዋች ነው። ልክ እንዲህ አይነት ለየት ያለ ቴክኒካዊ ክህሎት ያላቸውን ተጫዋቾች የሚያስታውስ አይነት ግን ከቴክኒኩ ባሻገር ስካኒንጉን ካየሹ ኳሱን ከመቀበሉ በፊት ወደ ቀኝ ወደ ግራ በኖርዌይ ዩኒቨርሲቲ የተሰራ ጥናት አለ። ትልልቅ ተጫዋቾችን ከመደበኛ ከደህና ተጫዋቾች የሚለያቸው አንደኛው ነገር ከሪሴፕሽን በፊት ኳስ ከመቀበላቸው በፊት ቶሎ ኢንፎርሜሽን መውሰድ መቻላቸው ነው። ከኋላቸው የባላጋራ ቡድን ተጫዋች፣ የራሳቸው ተጫዋች ፖዚሽኒንግ ስፔስ ዌቱ ጋር እንዳለ እነሱ ማርክ አለመደረጋቸውን ቶሎ ስካን ማድረግ አለባቸው። ኳሱን ከመቀበላቸው በፊት ባሉት የመጨረሻዎቹ ጥቂት ሰከንዶች ላይ በተደጋጋሚ ስካን ማድረግ አለባቸው። እኔ ፎደንን ሁኔታ አይተሹ እንደሆን ኳሱ ወደ እርሱ ከመምጣቱ በፊት 2-3 ጊዜ ወደ ጀርባው አይቷል። የቱጋ ስፔስ እንዳለ፣ የቱጋ የቡድን ጓደኛው እንዳለ አይቷል። ኤግዚኪዩሽኑ አስደናቂ ነው። ቴክኒኩ ብቻውን በጣም አስደናቂ ነው። ግን እግር ኳስ ከዛም የተወሳሰበ ነገር አለው። በዙሪያ ያለ ኢንፎርሜሽንም ቶሎ መሰብሰብ ያስፈልጋል። ቶሎ ስካን ማድረግ ያስፈልጋል። ባርሴሎና ለአማካዮቹ የሚያሰለጥነው እንደዚህ አይነት ስልጠና ነው። ቻቪ ሲጫወት ሁልጊዜ 360 ዲግሪ ኳስ ከመቀበሉ በፊት ሌሎቹ ሴስክ ፋብሪጋዝን በዚህ በጣም ፌመስ ነበር። አሁንም ብዙ አማካዮች አሉ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ያለማቋረጥ ነው ቶሎ ስካን የሚያደርጉት። ኳሱን ከመቀበላቸው በፊት ይወስናሉ። የቱጋ ስፔሱ እንዳለ የቱጋ የቡድን ጓደኛቸው እንዳለ ለማወቅ ስካን ማድረግ በጣም ያስፈልጋል። እቺን ነው ኤግዛክትሊ ያደረገው ትላንትና ፊል ፎደን። እንዲሁ ለማየት ካለው ውበት ከኤስቴቲክ ቫሊዩ በተጨማሪ ምን ያህል እዛ ላይ ትሬን እንዳያደረገ የሚያሳይ ነው። እና ኳሱን ሰጠው፣ ግን የት እንዳለ ያውቅ ነበር አንቷን ሴሜኞ። የተጋጣሚ ቡድን ተጫዋችን ደግሞ ሙቭመንቱ እንግዳ ነው። ጥልቅ አማካይ ይሁን እንጂ የመንቀሳቀስ ነጻነት ኖሮት ከሳጥን ሳጥን እንደሚጫወት አይነት ተጫዋች ሆኖ ግን ራሱ ፔፕ ከጨዋታው በኋላ እንደተናገረው ለተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ቀርቦ እንዲጫወት እንፈልግ ነበር ብሏል። አውት ኤንድ አውት አጥቂ አይደለም የተጠቀመው። ኦማር ማርሙሽና አንቷን ሴሜኞ ነው አንድ ላይ ያሰለፈው፣ እንደ ስፕሊት ስትራይከርስ እንደሚባሉ ማለት ነው። በጣም ጠባብ የሆነ የ4-2-2-2 ፎርሜሽንን የተጠቀመው። እንዳልኩት ሚድፊልድ ዲስትሮየር ወይ ኳስ ነጣቂ ወይ ሆልዲንግ አማካይ የሚባል አልነበረውም። ግን የበለጠ ወደፊት ተጠግቶ እንዲጫወት በተለይ ከክሪስታል ፓላስ 3 የመሀል ተከላካዮች መካከል አንዱን ቦታ እንዲያስለቅቅ፣ ዲስሎጅ እንዲያደርግ፣ አትራክት እንዲያደርግ ይፈልግ ነበር እና ይህንን በሚገባ አከናውኗል በጨዋታ ውስጥ። ግን ኦፍኮርስ በጣም አስደናቂ አሲስት ነበር፣ ግን አስቸጋሪ ነበር አጀማመሩ። ኦሊቨር ግላስነር ቡድናቸው የተወሰኑ ለውጦች ያደረገ ቢሆንም ግን ከክሪስታል ፓላስ በእንደዚህ አይነት ጨዋታ የምንጠብቀው አይነት ፈጣን የመልሶ ማጥቃት፣ አደገኛ ሰርጂንግ ሩጫዎች፣ ከጀርባ የሚደረጉ ሩጫዎችን በዦን ፊሊፕ ማቴታ በተለይ ደግሞ በኋላ ከጨዋታ ውጭ ተባለ እንጂ የቀድሞ ቶተንሃም ተጫዋች ጆንሰን፣ ብሬናን ጆንሰን እና ጀረሚ ፒኖ አይነት ተጫዋቾች ነው። 2 ዊንግ ባኮችም አሏቸው። ኃይለኛ የፍጥነት ዊንግ ባኮች ናቸው ሚሼል እና ሙኞዝ። ስለዚህ አስቸጋሪ የመጀመሪያ ደቂቃዎች ነበሩ። ግን ከዛ በኋላ የፎደን ያቺ አሲስት ማንቸስተር ሲቲ በጨዋታው ላይ ያደረገው የመጀመሪያው ኢላማውን ያገኘ ሙከራ ነው። በቂ ክሬቲቪቲ አልነበረም። የሄንደርሰንን የክሪስታል ፓላሱን ግብ ጠባቂ የሚፈትኑ አደገኛ ሙከራዎች በበቂ ሁኔታ እየተፈጠሩ አልነበረም። ግን ይሄ ደግሞ የሚጠበቅ ነው። ምክንያቱም ኤክስፐሪመንታል የሚመስሉ ነገሮችም አሉ። ትላንትና የተሹ እንደሆነ ግቫርዲዮል የግራ መስመር ተከላካይ ሆኖ ነው የጀመረው። የመሀል ተከላካዮቹን ጥምረት የኩዣኖቭና የማርክ ጌሂን ኮምቢኔሽን መስበር የፈለገ አይመስልም። ሪያን ኤይት ኑሪን የግራ መስመር ተከላካይ አድርጎ ከኩዣኖቭና ከማርክ ጌሂ አንዱን አሳርፎ መጀመር ይችል ነበር። ግን ግቫርዲዮልን የግራ መስመር ተከላካይ ያደረገ ኤይት ኑሪን ወደፊት አስጠግቶ ነው የተጠቀመበት። ሳቪኞንና ኤይት ኑሪ ነው በቀኝና በግራ በኩል ያሰለፈው። ኤክስፐሪመንታል የሚመስል ነገር አለው። ለነገሩ ኤይት ኑሪ ፕሮፐር ፉልባክ አይደለም።
ዊንግ ባክ ሆኖ ነው ይጫወት የነበር። በጣም ጥሩ ቴክኒካዊ ችሎታ ያለው የአልጄሪያ ክንፍ እና የአማካይም የመስመር ተከላካይም ሆኖ መጫወት የሚችል ነው። ግን የመከላከል ችግር ስላለበት ከሪኮ ኦራይሊ ጋር ሲነጻጸር በቂ አትሌቲሲዝምም ስለሌለው ፔፕ የበለጠ ያንን ተጫዋች ኒኮ ኦራይሊን የሚጠቀመው ካሳረፋቸው ተጫዋቾች መካከል አንደኛው የነበረው እሱ ነው። ስለዚህ እንደዚህ ብዙ ለውጦች በሚኖሩበት ጊዜ ማርሙሽንና ሴሜኞን ሁለቱም ፎካል አጥቂዎች አይደሉም አንድ ላይ በሚያሰልፍበት ጊዜ ማጥቃቱ በደንብ ላይብላላ እንደሚችል መገመት ይቻላል። በቂ ልምምድም የለም። ቅዳሜ ዕለት ነው ጨዋታውን ያደረገው። ግን ያቺ አሲስት ምንድነው ጌም ብሬኪንግ የሚባላል አይደለም፣ የተወጠረ በሎ ብሎክ የሚጫወት 3 የመሀል ተከላካዮች አሉት፣ በባክ ፋይፍ የሚጫወት እንደ ጄፈርሰን ለርማ አይነት ፊዚካል ተጫዋቾች፣ እንደ ሂውዝ አይነት ጥልቅ አማካዮች አሉት። ሲከላከል ከሞላ ጎደል በ7 የመከላከል ዝንባሌ ባላቸው ተጫዋቾች የሚከላከል ቡድን ሲሆን ትዕግስት ይጠይቃል፣ ብዙ ሙቭመንት ይጠይቃል እና ጌም ብሬኪንግ ጎል ያስፈልጋል። የጨዋታውን ጠቅላላ ሁኔታ የሚቀይር ተጨማሪ ስፔሶች እንዲገኙ የሚያስችል ጎል ማስቆጠር ያስፈልጋል እና ያቺን ማጂክ ደግሞ የፈጠረው የፊል ፎደን አስደናቂ አሲስት ነው። በጣም ግሩም ነበር። እኔ ከኤግዚኪዩሽኑ በላይ ወይም ኳሱን ካቀበለበት ቴክኒካዊ ጥራት በላይ ከኳሱን ከማቀበሉ በፊት የነበረውን ስካኒንግ ነው የበለጠ በጣም ያደነኩት። ሁለተኛው ጎል ሲቆጠርም እሱን አሲስት ያደረገው። በነገራችን ላይ ፎደን ባለፉት 28 ጨዋታዎች ጎል አላስቆጠረም። ረጅም ጊዜ ሆኖታል ጎል ካስቆጠረ። ጎል አስቆጣሪ የ10 ቁጥር ነገር ነው አይደለም። በ2023-24 የውድድር ዘመን የፕሪሚየር ሊግ ዓመት ኮከብ ተጫዋች ነበር። ሁሉንም ሽልማቶች የወሰደ ተጫዋች ነበር እና በዛ የውድድር ዘመን 28 ጎሎች አስቆጥሮ ነበር። አሁን አንደኛ ብዙም ስለማይጫወት 28 ጨዋታ እንበል እንጂ ከ28ቱ መካከል ስንቱን እንደጀመረ አላውቅም። ጥቂት ጨዋታዎች ነው የሚጀምረው። ምክንያቱም ሼርኪ ያለበት ፎርም እና ራሱ ፎደን ያለበት ፎርም ብዙ ጨዋታዎች ለመጀመር የሚያስችለው ስላልሆነ፣ ግን በፕሪሚየር ሊግ የተጫዋችነት ታሪኩ ለመጀመሪያ ጊዜ በአንድ አጋማሽ 2 አሲስቶች ሰጥቷል። በዚህ የውድድር ዘመን የትኛውም የፕሪሚየር ሊግ ተጫዋች ያላደረገውን በአንድ አጋማሽ 5 የጎል እድሎች ፈጥሯል። 5 የጎል እድሎች በዛ የመጀመሪያ አጋማሽ እና በዚህ የውድድር ዘመን ሬከርድ ነው። በፕሪሚየር ሊግ የተጫዋችነት ታሪኩም 100ኛ እና 101ኛ የጎል ተሳትፎቹ ሆነዋል። ምክንያቱም ሁለተኛው ጎል ሲቆጠርም ለኦማር ማርሙሽ ጎል መቆጠርም ከሪያን ኤቱር የመጣውን ኳስ ያወረደለትና የሰጠው እርሱ ነው። በመጀመሪያ አጋማሽ የአሲስት ሃትሪክም ሊሰራ ይችል ነበር። ለሱ አዲስ ነው። በአንድ አጋማሽ በተለይ በመጀመሪያ አጋማሽ 2 አሲስቶች ሰጥቶ አያውቅም እስካሁን ድረስ። ዮሽኮ ግቫርዲዮል የሞከረውን በጣም አስደናቂ ሙከራ በእኩል አስደናቂ በሆነ የግብ ጠባቂ የማዳን ጥበብ ሄንደርሰን አድኖታል እንጂ ፎደን በጣም ትልቅ ኢንፍሉዌንስ ነበረው እና በተለይ ደግሞ እስከዛ ጊዜ ድረስ ተቸግረው ስለነበር የእሱ ያ ምትሃት ያ ማጂክ ሞመንት ያስፈልጋቸው ነበር እና ፔፕን እንዲያውም ከፎርሜሽኑ በላይ 2 ጥልቅ አማካዮችን አድርጎ የተጠቀመባቸው ቤርናርዶ ሲልቫንና ፊል ፎደንን መሆኑ 2 አጫጭር ፊዚካሊ ኢምፖዝ የማያደርጉ ኳስ ነጣቂ የማይባሉ ከፓላስ ተጋጣሚዎቻቸው በተለይ ከጄፈርሰን ለርማ አይነት አትሌቲክ ተጫዋች ጋር እነሱን ማሰለፉ በጣም ትልቅ ድፍረት ያለበት ውሳኔ ይመስሎኛል። ግን በመጀመሪያ አጋማሽ ነው ከሞላ ጎደል ጨዋታው ያለቀው በፎደን ምክንያት ማለት ነው። በፎደን 2 አሲስቶች ምክንያት ነው 2ቱን ጎሎች ያገኘው። ከዛ በኋላ ሌላ ክሬቲቭ ተጫዋች አለው ኦሊቨር ግላስነር ከጨዋታው በኋላ በቀደም ኬታ አንድሪውስ የሰጡትን አይነት አድናቆት ሰጥተዋል። የፔፕ ሌግዠሪ ብሎታል በቀደም ኬታ አንድሪውስ። ከቤንች የተነሱት ተጫዋቾች ምን ያህል ትልቅ ልዩነት እንደሚያመጡ የብሬንፎርዱ አሰልጣኝ ይናገር ነበር። ትናንትና በተመሳሳይ በጣም ብዙ ሮቴሽን ቢያደርግም የሲቲ ስኳድ በጣም ጥሩ ስኳድ ነው። ናታን አኬን፣ ጀረሚ ዶኩን፣ ማቴዎ ኮቫቺችን፣ ራያን ሼርኪን፣ ጆን ስቶንስን ቀይሮ አስገብቷል። እንደምገምተው ጆን ስቶንስን ለሴንቲሜንታል ምክንያቶች ነው ያሰለፈው። ምክንያቱም በተቀሩት ጨዋታዎች የሚጠቀምበት የሚያስጀምረው አይመስለኝም። ቢያንስ አንድ የሆም ጌም አላቸው። የፕሪሚየር ሊግ ዋንጫ ፍክክር እስከ መጨረሻው ሳምንት ድረስ የሚቆይ ከሆነ እስከ 38ኛው ሳምንት ድረስ የሚቆይ የሚቀጥለው ሳምንት አጋማሽ የሚኖሩት ውጤቶች ይህንን ኢኩዌዥን የማያስቀሩት ከሆነ ጆን ስቶንስን ለሴንቲሜንታል ምክንያት በሚል የሚያስገባው አይመስለኝም። ትልቅ ተጫዋች ነው። በጣም ትልቅ ተጫዋች ነው። ፔፕ ብዙ ሪስክ የወሰደበት በመጀመሪያ የሲቲ አሰልጣኝነቱ ጊዜ ከጋዜጠኞች ጋር የተጋፈጠበት ማን ነው ከእናንተ መካከል እንደሱ ልባም እያለ ይከላከልለት የነበረ ለሲቲ ስኬት በጣም ወሳኝ የነበረ ተጫዋች ነው እና ትላንትና እንደምታውቂው በኤቲሃድ ነው ጨዋታ የተደረገው። የኤፍኤ ካፕ ፋይናሉን የሚጀምር አይመስለኝም አሁን ባለው ፔኪንግ ኦርደር። ኩዣኖቭን፣ ጌሂን፣ አሁን ደግሞ ግቫርዲዮል ተመልሷል። ስለዚህ ናታን አኬም አለ። ከነዚህ በታች ያለ ይመስለኛል ሩበን ዲያስ እስካሁን ድረስ ስብስብ ውስጥ የለም።
ትላንትና ቤንች ነበር፣ ግን ጨዋታዎች እየጀመረ አይደለም። ተጠባባቂ ወንበር ላይ ነበር ግን እሱም። ስለዚህ በሲቲ ደጋፊዎች እንዲሸኝ ብሎ ጭምር ነው ያስገባ። ያልተጠቀምባቸው ተጫዋቾች አሉ፣ ዲያዝ፣ ቲጃኒ ሬንደርስ፣ ኤርሊንግ ሃላንድ፣ ሮድሪ አሁንም ስብስብ ውስጥ የለም። ስለዚህ የስኳዱን ዴብዝ የሚያሳይ ነው፣ ጥራቱን ጥልቀቱን የሚያሳይ ነው። ፔፕ ትላንትና ከትላንት በስቲያ ከለቀቀ እያለን ነበር። በጣም ጠንካራ ቡድን ነው አስረክቦ መሄደው። በግልጽ የሚታዩ አንዳንድ የሚሄድ ከሆነ አናውቅም፣ ግን ራሱ የሚቆይም ከሆነ በጣም ግሩም ስኳድ ያለው ይመስለኛል። እዚህ ላይ አማካዮች ይጨምራሉ ተብሎ ይጠበቃል። እንደ ኤሊየት አንደርሰን አይነት ተጫዋቾች ብዙ ጊዜ ሚዲያ ላይ ስማቸው ሲጠቀስ እንሰማለን እና እኔ የስኳዱን ጥራት በድጋሚ ያስታወሰ ይመስለኛል። ስፓይኑ በጣም ጠንካራ ነው። ትልቁ ጉድለት የሮድሪ አለመኖር ነው። ኦፍኮርስ አንዳንድ ቁጥሮች ስታይ በዚህ ውድድር ዘመን ሮድሪ ሲኖር ሲቲ የሚያሸንፈው 50% ነው፣ ሮድሪ ሳይኖር ሲቀር 75% ነው። ስለዚህ የሆነ የሚያመራምር ነገር አለው። ያን ያህል ኤክስ ፋክተር ነው። አንዳንድ ወሳኝ ጨዋታዎች ላይ ምንም ጥያቄ አሁን የኤቨርተኑ አይነት ጨዋታ ቦክስ ቱ ቦክስ እንዲሆን አይፈቀድም ነበር። ሮድሪ ቢኖር የበለጠ ኮንትሮል የሚያደርግ ተጫዋች ስለሆነ በወሳኝ ጊዜ ያንን ተጫዋች አጥተውታል። ግን በጠቅላላው የቡድኑ ስፓይን የሚባለው ጠንካራ ነው። ስለዚህ አሸንፏል። ማንቸስተር ሲቲ አስፈላጊ ነበር እንዳልኩት የነጥብ ልዩነቱን ወደ 2 ማጥበብ ብቻ ሳይሆን አይ ቲንክ በሄዶ የበለጠ ባስቆጠረ በሚለው የሚወሰን ከሆነ አርሰናል አይደርስም ሲቲ ላይ። የበለጠ ባስቆጠረ የሆነ ሰሞን እንል ነበር አይደለም፣ በጎል ልዩነት ሁለቱም ቡድኖች እኩል ስለነበሩ የበለጠ ባስቆጠረ። አሁን ሲቲ 75 ጎሎች አስቆጥሯል፣ አርሰናል 68 ጎሎች ነው ያስቆጠረው። የ7 ጎል ልዩነት አለ። በጎል ዲፍረንስ 43 እና 42 ናቸው። በእርግጥ አርሰናል ጥሩ ከተጫወተ በርንሌ ላይ ጎሎች የማስቆጠር እድል አለው። ምክንያቱም በዚህ ውድድር ዘመን በርንሌ ከሁሉም የፕሪሚየር ሊግ ቡድኖች በላይ ብዙ ጎል ከውልቭስም በላይ ብዙ ጎል የተቆጠረበት ቡድን ነው። 73 ጎሎች ተቆጥረውበታል በዚህ ውድድር ዘመን። ጥሩ የሚጫወት ከሆነ የአርሰናል ላይ በኤምሬትስ የምናየው ነርቨስነስ የማይኖር ከሆነ የጎል ልዩነቱ ሪቴክ ማድረግ የሚችልበት እንደገና መውሰድ የሚችልበት እድል አለ። አንድ ስለሆነ ማለት ነው። አንድ ስለሆነ ከዛ በላይ ጎሎች ማስቆጠር ይችላል። ወልቭስ 66 ጎል ነው፣ በርንሌ 73 ጎል የተቆጠረበት። በእርግጥ እንዲህ አይነት ጨዋታዎች ትሪኪ ሊሆኑ ይችላሉ። በቀደም ለዚህ ነው ጓርዲዮላ ስለ ሊድስ ያነሳው። ሊድስ ሰርቫይቭ ማድረጉን አረጋግጧል እና ግን ከቶተናም ጋር የተጫወተው በሙሉ ትኩረት ነው። ይህንኑ አይነት ተመሳሳይ ነገር ከክሪስታል ፓላስ ጠብቃለሁ ብሎ ነበር። ከክሪስታል ፓላስ ጠብቃለሁ ያለው ከአርሰናል ጋር የመጨረሻው ጨዋታ ከክሪስታል ፓላስ ጋር ስለሚደረግ ነው። አሁን ብዙ ወያ ያለ ምክንያቱም ክሪስታል ፓላስ ከ3 ቀን በኋላ የአውሮፓ ውድድር ፍጻሜ ያለበት የኮንፈረንስ ሊግ ፍጻሜ ይጠብቀዋል እና ኦሊቨር ግላስነር እኔ ለቡድኔ የሚሆን የክሪስታል ፓላስን ኢንትረስት ነው ማስበው እንጂ ፕሪሚየር ሊጉ ላይ ማን ይውሰድ የሚለውን አላሰላም ብለዋል። ግን ፔፕ ፕሮፌሽናል እንዲሆኑ በኢንቴግሪቲ እንዲጫወቱ ግን እጠብቃለሁ ብሎ አሁን አስቸጋሪው ነገር ለምሳሌ አስቶን ቪላ አይ ቲንክ የዩሮፓ ሊግ ፋይናል ኔክስት ዊክ መሰለኝ ካልተሳሳትኩ አስቶን ቪላ ሲጫወት ምናልባት በዚህኛው ሳምንት አርብ ዕለት አይደል ነገ ከሊቨርፑል ጋር ይጫወታል። ሮቴት ሊያደርግ ይችል ይሆናል እና ኦፍ ኮርስ ሮቴት እንዲያደርጉም ጠብቃለሁ። ግን ካሸነፉም ከተሸነፉም ከሲቲ ጋር የሚኖራቸው ጨዋታ ወይ በኢሞሽናል ሃይ ወይ በኢሞሽናል ዳውን ሆነች ነው የምትጫወተው። ስለዚህ አሁን አስቶን ቪላ ለማንቸስተር ሲቲ ቀላል ጨዋታ ይሆናል ብዬ ገምታለሁ። ያ ጨዋታ ጠንካራ ቡድን ቢሆንም ስለ ሜንታል ስቴት ነው የምናወራው፣ ስለ ሮቴሽን አይደለም። ስለ ክሪስታል ፓላስ ስናወራ ግን ስለ ሮቴሽን ነው የምናወራው፣ ስለ ሜንታል ስቴት አይደለም የምናወራው። ለምንድን ነው ያንን የምልበት ምክንያት ከ3 ቀን በኋላ ነው ጨዋታ የሚጠብቃቸው። ይሄ ክለብ ለ120 ዓመት ዋንጫ ሳይወስድ ቆይቷል። ለመጀመሪያ ጊዜ ከዋንጫ ጋር የታረቀው ባለፈው የውድድር ዘመን ነው። ፔፕ በቪአር ተወስዶብን ነው ብሏል። ያንን ዋንጫ ከዚህ ጨዋታ ፊት በሰጠው ፕሬስ ኮንፈረንስ ያ ብዙ አወዛጋቢ ውሳኔዎች የነበሩት ጨዋታ እንደነበር እናስታውሳለን። በኤዜ ጎል ነበር ያሸነፉት፣ ግን ሄንደርሰን ከሳጥን ውጭ ኳስ በእጅ ነክቶ ብዙ አከራካሪ ነገሮች። ሲቲም ፍጹም ቅጣት ምት ስቷል ነገር ሃላንድ ለማርሙሽ የፍጹም ቅጣት ምትን ትቶለት ማለት ነው። 2 የኤፍኤ ካፕ ፋይናሎችን የተሸነፍኩት አንዴ በማንቸስተር ዩናይትድ አንዴ በክሪስታል ፓላስ በቪአር ምክንያት ነው ብሏል ጓርዲዮላ። የ2024ቱን ፍጻሜ ማለቱ መሰለኝ የ2024 ፍጻሜ በቴንሃግ ማንቸስተር ዩናይትድ የተሸነፈበት ምን ማለቱ እንደሆነ አላቅም። እዛ ጨዋታ ላይ ማስታወሰው ትልቅ የቪአር ኢንሲደንት አልነበረም፣ ግን ብሏል። 2ቱም ጨዋታዎች ላይ በቪአር በዳኝነት ነው የተሸነፍኩት፣ ዋንጫውን ያጣሁት ብሏል። እና ለማንኛውም ግን ቁም ነገሩ አሁን የፕሪሚየር ሊግ ዋንጫ ፍክክር እስከ መጨረሻዎቹ 2 ሳምንታት ድረስ እንዲዘልቅ የሚያደርግ ውጤት ነው። ፎደን ተመልሷል። ማርሙሽ በተከታታይ 2ኛ ጨዋታ ጎል አስቆጥሯል። አንቷን ሴሜኞ
ፎርሙ ሲመጣ እንደነበረው አልነበረም። በቅርብ ጊዜ ባለፉት 6 ጨዋታዎች ጎል አላስቆጠረም ነበር። እንደመጣ አካባቢ በጣም አስፈላጊ ጎሎች ብቻ ሳይሆን አስፈላጊ የማሸነፊያው የመሪነት ወይ የአቻነት ጎሎች ያስቆጠር ነበር። በቅርብ ጊዜ እንደዛ አይነት የጎል ማስቆጠር ፎርም ላይ አልነበረም። ትላንትና ከ6 ጨዋታዎች በኋላ ጎል አስቆጥሯል። ኦማር ማርሙሽ የቅዳሜውን ጨዋታ የሚጀምር አይመስለኝም። ሃላንድ 90 ደቂቃ አርፏል። ስለዚህ ማን እንደሚጀምር ግልጽ ነው። ኤርሊንግ ሃላንድ ነው በእንደዚህ አይነት ትልቅ ጨዋታ የሚጀምረው፣ ግን እሱም በተከታታይ ጨዋታዎች ጎል አስቆጥሯል። የባለፈው የኒውካስልም ጨዋታ ላይ እንዲሁ በጣም ወሳኝ ጎሎች አስቆጥሮ ነበር በኤፍኤ ካፕ። ይሄ ውድድር የበለጠ የሚሆነው ይመስላል። ግን ሮቴሽን ነበረው፣ ውጤት ነበረው፣ ክሊንሺት ነበረው፣ ጎሎች ነበሩት። ፐርፌክት ምሽት ነው። ከጉዳት የተመለሱ ተጫዋቾችን ተጠቅሟል። እንደ ዮሽኮ ግቫርዲዮል አይነቶቹን ተጫዋቾች ለዓለም ዋንጫ የሚጠቅመው ይመስለኛል ከሲቲ ይልቅ። ምክንያቱም ሲቲ አሁን የቀሩት ጨዋታዎች 3 ብቻ ናቸው። የኤፍኤ ካፑን ፋይናል የሚጀምር አይመስለኝም በእኔ ግምት። ግቫርዲዮል ከ4 ወር ጉዳት በኋላ የተመለሰ ተጫዋች ስለሆነ ግን ለዓለም ዋንጫ የተወሰኑ ጨዋታዎችን ማድረጉ የበለጠ ሊጠቅመው ይችላል ብዬ ገምታለሁ። እና ሲቲ አሸንፎ የነጥብ ልዩነቱ እንደገና ወደ 2 ጠቦ 79ና 77 ሆነዋል። አሁን እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።